ብዙ ዘምሬያለሁ ግን በአንዱም አልኖርኩበትም። ዶክተር ደረጀ ከበደ። የዘመርኳቸው ነገሮች አሉ፣ አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ራሱን ዝቅ ያደርጋል እንድትሉኝ ነው አይደለም። I'm telling you the truth። ይህንን የዶክተር ደረጀ ከበደን ንግግር ወይንም ሰልፍ ክሪቲክ እንደ ድክመት መቁጠር ጉዳዩን ከስነ መለኮት ባሻገር ካለው ነባራዊ ፍልስፍና ወይንም ኤግዚስቴንሻል ፊሎሶፊና ከእውነት ፍለጋ ወይንም ኦንቶሎጂ ካለማየት የሚመጣ ቁንጽልነት ነው። በደረጀ አልኖርኩበትም በስተጀርባ ያለው ረቂቅ እውነት አንድ ሰው ብዙ ዘምሬያለሁ ግን በአንዱም አልኖርኩበትም ሲል የንግግር ለላይላዩ ሰሚ የውድቀት ቃል ኪዳን ሊመስል ይችላል። ሆኖም በረቀቀ እይታ ሲመረመር የንግግር የሰው ልጅ መለኮታዊ ግብ ወይንም ዲቫይን አይዲያል እና በምድራዊ ውስንነት ወይንም ሂዩማን ሊሚቴሽን መካከል ያለውን ዘላለማዊ ውጥረት የፈታበት የጥበብ ጫፍ ነው። የደረጀን ንግግር በስነ ምግባር ወይንም ኤቲክስ ሚዛን ብቻ ሲመዘን ድክመት ሊመስል ይችላል። እውነታው ግን ንግግሩ የህልውና ወይንም ኤግዚስተንስ ጥያቄ ነው። ያልኖርኩበትም ትርጉም አንድ ጥበበኛ ፍጹም ሆኜ ኖርኩ ካለ ያ ሰው እድገቱን አቁሟል፣ እውነትንም በገዛ ራሱ ልክ አሳንሷል ማለት ነው። ዶክተር ደረጀ አልኖርኩበትም ሲል የሚዘምረው መዝሙር ቅድስና ከራሱ ከዘማሪው ከሰውየው እጅግ የገዘፈ መሆኑን ማመኑ ነው። ቅድስና ሁል ጊዜም ከባለቤቱ ትቀድማለች። ደረጀ ራሱን ከፍ አድርጎ የኖርኩት ሐውልት ነኝ ከማለት ይልቅ የእውነት ተማሪ ነኝ ማለቱ የደረሰበትን የእምነት ደረጃ ያሳያል። ይህ ንግግር በቃኝ ከሚል ትዕቢት ይልቅ ገና ነኝ የሚል የፍጹምነትን ጥማት ይገልጻል። እንዲህ ያለ የውስጥ ንቃት ያለው ሰው ነው። አንድ ሰዓሊ ሰማይን ቢስል እሱ ራሱ ሰማይ ሊሆን አይችልም። ደረጀ ዘምሬያለሁ ግን አልኖርኩትም ማለቱ የዝማሬዎቹን መለኮታዊ ልዕልና ወይንም ሰብሊሚቲ መመስከሩ ነው። ዝማሬው የመጣው ከመለኮት ምንጭ በመሆኑ ሰብአዊው ደረጀ ያንን መለኮታዊ ደረጃ ሊደርስበት አለመቻሉን ማመኑ ጥበብን ለባለቤቷ ወይንም ለእግዚአብሔር የመመለስ ታላቅ ትሕትና ነው። ይህ ማለት ደረጀ ዝማሬውን ዘረፈ ማለት ሳይሆን እኔ ውበት ማስተላለፊያ እንጂ ውበቱ ራሱ አይደለውም ማለቱ ነው። ይህ ንግግር ለጥበብ ሰው የሚሰጠው ነፃነት እጅግ ረቂቅ ነው። ምክንያቱም ጥበብን ከኔነት ወይንም ኢጎ ቀንበር ያላቀቀ በመሆኑ ነው። ስነ መለኮታዊ ተቃርኖ ወይንም ቴዎሎጂካል ፓራዶክስ በነገረ መለኮት እውነተኛ ቅድስና የሚጀምረው ራስን እንደ ቅዱስ በመቁጠር ሳይሆን በመለኮት ብርሃን ፊት የገዛ ራሳችንን ርኩሰት ወይም ድክመት በመረዳት ነው። ነቢዩ ኢሳያስ የእግዚአብሔርን ክብር ባየው ጊዜ ከንፈሮች የረከሱብኝ ሰው ነኝና ጠፋው ኢሳያስ ምዕራፍ 6 ከቁጥር 5 ላይ እንዳለው ሁሉ ደረጀም በዘመናት አገልግሎቱ ካካበተው መንፈሳዊ ልምምድ የተነሳ የመለኮት መመዘኛ ምን ያህል ከፍ ያለ እንደሆነ ስላስተዋለ ራሱን ዝቅ አደረገ። ይህ ውድቀት ሳይሆን መሰበር ወይንም ብሮክነስ ነው። እግዚአብሔር ደግሞ ከተሰበረ ልብ ጋር ይኖራል። ስለዚህ ደረጀ በቪዲዮ ላይ የገለጠው እውነት በስጋ የሚመካውን ማንነቱን ሰብሮ ለመንፈሳዊ ብርሃን መንገድ የከፈተበት ረቂቅ ሚስጥር ነው። የሐቀኝነት ወይንም አውተንቲሲቲ ከፍታ ደረጃው የደረጀ መደርጀትን ነው የሚያሳየው። በዚህ ዘመን ሃይማኖትና ፖለቲካ በጭንብል ወይንም ማስክ በተሞሉበት ዓለም አንድ አንጋፋ ሰው መጋረጃውን ቀዶ እውነተኛ ማንነቱን ማሳየቱ እጅግ ብርቅዬ ድርጊት ነው። ደረጀ ለስሙ ወይም ለክብሩ የሚጨነቅ ቢሆን ኖሮ እንዲህ ያለውን ንግግር በሚስጥር ይዘው ነበር። ነገር ግን እሱ ከታዋቂነት ይልቅ ለእውነት ተገዝቷል። ይህ ንግግሩ ነው ዛሬም ድረስ በተቺዎች ፊት እንኳን ሳይቀር ባለግርማ ያደረገው። ምክንያቱም የራሱን ድክመት በግልጽ ያመነ ሰው ማንም ሊያሳፍር አይችልም። የራሱን ድክመትና ጥላ ወይንም ሻዶ አብኖ የተቀበለ ሰው ነው ሙሉነትን የሚጎናጸፈው። ብዙዎች በቅድስና ጭንብል ተሸፍነው የገዛ ውስጣቸውን ጨለማ ሲደብቁ፣ ደረጀ ግን ጨለማዬን አውቀዋለሁ በማለት ብርሃኑን ወይንም ዝማሬውን ለብቻው ነጥሎ አውጥቶታል። አልኖርኩበትም ማለቱ ዝማሬው ውሸት ነው ማለቱ ሳይሆን ዝማሬው እውነት ነው፣ እኔ ግን ያንን እውነት ለመሆን የምታገል ደካማ ሰው ነኝ ማለቱ ነው። ይህ አይነቱ ሐቀኝነት ነው ደረጀን እውነተኛ ወይንም አውተንቲክ የሚያደርገው። ደረጀ በዚህ ንግግሩ ሊያፍርበት ሳይሆን እኛንን እንዲህ ያለውን የህሊና ነፃነት ማየት ባለመቻላችን ልናፍር የሚገባው። ደረጀ አልኖርኩበትም በማለቱ የዝማሬዎቹን እውነትነት አላረከሰም፣ ይልቁንም ዘላለማዊነታቸውን አረጋግጥ እንጂ። ዛሬም እንደ ትላንቱ ደረጀ ከበደ ለእውነት የሚኖር ለታይታ የማይገዛና በመለኮት ፊት ራሱን እርቃኑን ማቆም የቻለ የደረጀ መንፈሳዊ አማድ ነው። ደረጀን እንደ አንድ የሃይማኖት ፖሊስ ስላዩት ንግግሩ ያልተዋጠላቸው አሉ። ደረጀ ግን ራሱን ያየው እንደ መስታወት ነው። መስታወት ንጹህ ነገርን ያሳያል። ነገር ግን መስታወቱ ራሱ ያን ያሳየው ነገር አይደለም። ደረጀ እኔ መስታወት ነኝ፣ በመስታወት ውስጥ የታየው ግን የመለኮት ክብር ነው እያለ ነው።
ራሱን ከስራው ነጥሎ ማየቱ ከሃይማኖታዊ ግትርነት ወይንም ሌጋሊዝም ወጥቶ ወደ መንፈሳዊ ነጻነት ወይንም ስፒሪቹዋል ፍሪደም መሸጋገሩን ያሳያል። የንግግር ደረጀን ቀለለ አያሰኘውም። ይልቁንም የሰው ልጅ ደካማነትን በመለኮታዊ ብርሃን ፊት እርቃኑን ያቆመ የከበደ ፈላስፋ ያደርገዋል።